ዓለማችን እንደው በጦርነት ታውካለች። ዛሬ ላይ ያለው የኢራን የአሜሪካና የእስራኤል ጦርነት ላይ ቀጣይ የጦርነት ማዕከል ትሆናለች ተብሎ የሚጠበቀው ወይም ቀጣዩ የዓለም ጦርነት ሊቀሰቀስባት ይችላል ተብሎ የምትታሰበው ሀገር ታይዋን ነች። እቺ በፓሲፊክ ውቅያኖስ ላይ የምትገኝ ትንሽ ደሴት በዓለም ሀያላን መካከል ላለው የፖለቲካና የኢኮኖሚ ፍጥጫ ማዕከል ሆናለች። ቻይና ታይዋን የማትነጠል የአካሌ ክፋይ ናት ትላለች። ታይዋን በበኩሏ ራሴን የቻልኩ ዲሞክራሲያዊት ሀገር ነኝ ስትል ትሟገታለች። ነገር ግን ይህ ግጭት የዛሬ ጥቂት ዓመታት ውጤት አይደለም። የሺህ ዓመታት ታሪክ፣ የደም አፋሳሽ የእርስ በርስ ጦርነትና የርዕዮተ ዓለም ልዩነት ውጤት ነው። ዛሬ በዚህ ቪዲዮ የቻይናና ታይዋንን ታሪክ ከመጀመሪያው ጀምሮ ለምን ሊስማሙ እንዳልቻሉና አሁን ያለው ሁኔታ ወዴት እያመራ እንደሆነ በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ታዲያ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጉ እንዳትረሱ። አሁን ወደዛች ትንሽዬ ደሴት ታይዋን እናምራ። ታይዋን ዛሬ እንደምናውቃት የቴክኖሎጂ እና የፖለቲካ ማዕከል ከመሆኗ በፊት ለብዙ ሺህ ዓመታት የሚስጥር ደሴት ነበረች። የደሴቲቷ የመጀመሪያ ባለቤቶች ዛሬ የምናውቃቸው የቻይና ነገዶች አይደሉም። የኦስትሮ ኤዥያን ዘር ያላቸው ጎሳዎች ናቸው። እነዚህ ህዝቦች ከፊሊፒንስ እስከ ማዳጋስካር ድረስ ካሉት ነገዶች ጋር የሚመሳሰሉ ባህልና ቋንቋ የነበራቸው፣ በባህር ላይ ጉዞ የተካኑ፣ ተፈጥሮን ተጠግተው የሚኖሩ ነበሩ። ዛሬ ድረስ በታይዋን ተራሮች ላይ የሚኖሩት ነባር ህዝቦች የዚህ ጥንታዊ ምስል አሻራዎች ናቸው። በ16ኛው ክፍለ ዘመን አካባቢ በባህር ላይ የሚንሸራሸሩ የፖርቹጋል መርከበኞች ደሴቲቷን በአጋጣሚ ሲያዩ ባዩት ውበት ተደነቁ። ኢላ ፎርሙሳ አሏት። ትርጉሙም ቆንጆ ደሴት ማለት ነው። ከዚያም ሆላንዳውያንና ስፔናውያን ለንግድ፣ ለወታደራዊ ስትራቴጂ ሲሉ በደሴቲቷ ላይ ጥቂት ዓመታት ምሽግ ሰርተው ቆይተውባታል። ነገር ግን የታይዋን ዕጣ ፈንታ ከቻይና ጋር የተቆራኘው በ17ኛው ክፍለ ዘመን ነው። በ1683 የቻይናው ቺንግስሮ መንግስት ደሴቲቱን በቁጥጥር ስር አዋለው። በሚቀጥሉት 200 ዓመታት ውስጥ ከዋናው የቻይና ምድር በተለይም ከፊጂያን ክፍለ ሀገር በሺዎች የሚቆጠሩ ቻይናዎችን የተሻለ ህይወት ፍለጋ በባህር እያቋረጡ ወደ ታይዋን መፍሰስ ጀመሩ። በዚህ ሂደት ነው የታይዋን ነባር ህዝቦች ቁጥራቸው እየቀነሰ የቻይናውያን ባህል ደሴቲቱን እየተቆጣጠረ የመጣው። ታሪክ ግን ሁልጊዜ መስመር አይከተልም። በ1894 እና በ1895 በቻይናና በጃፓን መካከል ታላቅ ጦርነት ተቀሰቀሰ። በወቅቱ ቻይና በውስጥ ደክማና በቴክኖሎጂ ኋላ ቀርነት እየደከመች ነበረ። በሌላ በኩል ጃፓን ዘመናዊ ጦር ገንብታ በመውጣት ላይ ነበረች። ቻይና በዚህ ጦርነት አስፈሪ ሽንፈት ደረሰባት። ጦርነቱን ለማቋረጥ የፈረሙት የሺሞኖሴኪ ስምምነት መሰረት ቻይና ታይዋን ለጃፓን ለዘላለም አሳልፋ ለመስጠት ተገደደች። ይህ ቅስፈት ለታይዋን ታሪክ ትልቅ ስንጥቅ የፈጠረ ነበረ። ጃፓን ለግማሽ ክፍለ ዘመን ከ1895 እስከ 1945 ደሴቲቱን ስታስተዳድር ትልቅ አሻራ ጥላለች። ጃፓኖች ታይዋንን የኢንዱስትሪና የግብርና ማምረቻዎች አደረጓት። የባቡር ሐዲዶች ዘረጉ፣ ዘመናዊ ሆስፒታሎችና ትምህርት ቤቶችን ገነቡ። ሆኖም ይህ ልማት የመጣው በጭቆና ነበረ። ታይዋናውያን የጃፓንን ቋንቋ እንዲናገሩና የጃፓን ስም እንዲይዙ ይገደዱን ነበር። ለ50 ዓመታት ታይዋን ከቻይና ተነጥላ በጃፓን ስር መቆየቷ በደሴቲቱ ላይ የሚኖሩት ህዝቦች ከዋናው ቻይና የተለየ የፖለቲካና የማህበረሰብ ግንዛቤ እንዲኖራቸው አደረገ። ጃፓን በ1945 በሁለተኛው የዓለም ጦርነት ተሸንፋ ደሴቲቱን ስትለቅ ታይዋን ወደ ቻይና የተመለሰችው ራሷን የቻለ የኢኮኖሚ መዋቅርና ማንነት ይዛ ነበረ። ነገር ግን ይህ ነፃነት ሌላ ትልቅና ደም አፋሳሽ ፍጥጫ ይዞ እንደሚመጣ ማንም አልገመተም ነበር። ዓመተ ምህረቱ 1945 ነበረ። ዓለም ከሁለተኛው ዓለም ጦርነት ጭስና አመድ ውስጥ ገና እየወጣች ነበረ። ጃፓን በሽንፈት ደሴቲቱን ለቃ ስትወጣ ታይዋን ከ50 ዓመታት በኋላ በታሪክ አጋጣሚ እንደገና ከእናት ሀገሯ ቻይና ጋር ተቀላቀለች። በታይዋን ጎዳናዎች ላይ ደስታ ነግሶ ነበረ። ወደ ቤታችን ተመለስን የሚል ተስፋ በብዙዎቹ ልብ ውስጥ አድሮ ነበረ። ነገር ግን ይህ ደስታ ረጅም ጊዜ አልቆየም። ምክንያቱም በዋናው የቻይና ምድር ላይ ሌላ
እጅግ አስከፊና ደም አፋሳሽ የቤት ውስጥ ጠብ፣ የእርስ በርስ ግጭት እየተስፋፋ ነበረ። ቻይና በሁለት ታላላቅ ኃይሎች ተከፍላለች። በአንድ በኩል በቺያንግ ካይሼክ የሚመራው በምዕራባውያን የሚደገፈው የብሔርተኛው ፓርቲ ሲሆን፣ በሌላ በኩል ደግሞ በማኦ ዜዱንግ የሚመራው የገበሬውን ድጋፍ ያገኘው የኮሚኒስት ፓርቲ ናቸው። እነዚህ ሁለት ኃይሎች ጃፓንን ለማስወጣት ለጊዜው ተባብረው ቢቆዩም የጋራ ጠላታቸው ሲወገድ ግን አፈሙዛቸውን እርስ በርሳቸው አጠማመዱት። ይህ ጦርነት ብቻ አልነበረም። ቻይና በምን አይነት ርዕዮተ ዓለም መመራት አለባት የሚል የህልውና ፍልሚያ ጭምር ነው። ከ1946 እስከ 1949 ባሉት ዓመታት የኮሚኒስት ኃይሎች የገበሬውን ሰፊ ድጋፍ በማግኘት እጅግ ፈጣን ድል ማስመዝገብ ጀመሩ። የቺያንግ ካይሼክ ጦር እየተዳከመ ወታደሮቹ እየከዱ ወደ ኮሚኒስት ጎራ መቀላቀል ጀመሩ። በ1949 መጀመሪያ ላይ ቤጂንግ በኮሚኒስት እጅ ወደቀች። ቺያንግ ካይሼክ ሽንፈቱን በጸጋ መቀበል አልፈለገም። ብቸኛው አማራጭ ስትራቴጂያዊ ማፈግፈግ ነበረ። ታህሳስ 1949 በቻይና ታሪክ ውስጥ የማይረሳ ወር ሆነ። ቺያንግ ካይሼክ 2 ሚሊዮን የሚጠጉ ወታደሮቻቸውን፣ የመንግስት ባለስልጣናትና ደጋፊዎቻቸውን ይዘው ወደ ታይዋን ደሴት ሸሹ። ይህ ሽሽት ተራ ሽሽት አልነበረም። የቻይናን ማዕከላዊ ባንክ ወርቅና በቤጂንግ ቤተ መንግስት የነበሩ በሺህ የሚቆጠሩ ውድ ታሪካዊ ቅርሶችን ጭምር ይዘው ነበር የሸሹትኝ። ዓላማቸው አንድ ነበረ። ታይዋን ላይ ሆነን ራሳችንን እናደራጃለን፣ ከዚያም ተመልሰን ዋናውን መንግስት ከኮሚኒስት ነፃ እናወጣለን የሚል ትልቅ ግብ ነበራቸው። ጥቅምት 1 1949 ዓ.ም ማኦ ዜዱንግ በቤጂንግ ቲያናመን አደባባይ ቆመው የቻይና ህዝባዊ ሪፐብሊክ ፒአርሲ መመስረቱን አወጁ። ቺያንግ ካይሼክ በበኩላቸው ታይዋን ላይ ሆነው የቻይናን ሪፐብሊክ አርኦሲ መንግስት አሁንም በስልጣን ላይ እንዳለና እውነተኛው ቻይና እሱ ብቻ እንደሆነ አሳወቁ። በዚህ ሁኔታ ሁለት ቻይናዎች ተፈጠሩ። መካከላቸው 180 ኪሎ ሜትር ስፋት ያለው የታይዋን ሰርጥ እንደ ትልቅ ግድግዳ ቆመ። ማኦ ደሴቲቱን ወሮ ለመያዝ ቢሞክርም በወቅቱ የነበሩ የባህር ኃይል ደካማነትና በኋላ የአሜሪካ ጣልቃ ገብነት እንቅፋት ሆነበት። እንግዲህ ከዚያ ቀን ጀምሮ ነው እስከ ዛሬ ድረስ የሁለቱ ወገኖች ጠብ አልበረደም። የቤጂንግ መንግስት ታይዋንን የጠፋች የአካሌ ክፍል ነች ይላታል። በታይዋን ያለው መንግስት ግን ለብዙ አስርተ ዓመታት እውነተኛ የቻይና ወኪል እኔ ነኝ በማለት ሲከራከር ቆይተዋል። ይህ በ1949 የተፈጠረው የታሪክ ስምጥ ዛሬ ለደረሰበት የዓለም የፖለቲካ ውጥረት መሰረት ነው። ከ1949 በኋላ ባሉት ሁለት አስርተ ዓመታት ዓለም በአንድ ትልቅ እንቆቅልሽ ውስጥ ነበረች። በካርታ ላይ ግዙፍ ስፋት ያላትና በመቶ ሚሊዮኖች የሚቆጠሩ ህዝብ የምታስተዳድረው ቀይዋ ቻይና ቤጂንግ ብትሆንም በዓለም መድረክ ግን እንደ ሀገር እውቅና አልነበራትም። ተቃራኒው በታይዋን ደሴት ላይ ያለውና በቺያንግ ካይሼክ የሚመራው መንግስት እውነተኛዋ ቻይና ነኝ በማለት አሜሪካን ጨምሮ አብዛኛው የምዕራባውያን ሀገራት እውቅና የሰጡት ለሱ ነበረ። እንዲያውም ታይዋን በተባበሩት መንግስታት ድርጅት ውስጥ ከታላላቅ አያላን ሀገራት ጋር እኩል የጸጥታው ምክር ቤት ቋሚ ወንበር ነበራት። ነገር ግን በ1970ዎቹ መጀመሪያ ላይ የዓለም የፖለቲካ ነፋስ አቅጣጫውን በድንገት ቀየረ። የቀዝቃዛው ጦርነት ግለት በጨመረበት በዚያ ወቅት አሜሪካ አንድ ስልታዊ ስሌት አሰላች። ሶቪየት ህብረትን ለመመከት ከቻይና ቤጂንግ ጋር መተባበር አለብኝ የሚል ድምዳሜ ላይ ደረሰች። ይሄ ሪል ፖለቲክ በመባል የሚታወቀው ተግባራዊ ፖለቲካ ታይዋንን ለብቻዋ የሚያስቀር ትልቅ ክህደት ይዞ መጣ። በ1971 የተባበሩት መንግስታት ድርጅት ታሪካዊውን የውሳኔ ሐሳብ ቁጥር 2758 አጸደቀ። ውሳኔው እንዲህ የሚል ነበረ። የቻይና ህዝባዊ ሪፐብሊክ ቤጂንግ ብቸኛዋ ህጋዊ የቻይና ወኪል ናት። በዚህ ምክንያት የታይዋን ተወካዮች ከድርጅቱ እንዲባረሩ ተደረገ። ይሄ ለታይዋን መሪዎችና ህዝብ ትልቅ የድንጋጤና የውርደት ወቅት ነበረ። ለዓመታት እውነተኛዋ ቻይና ነኝ ሲሉ የቆዩትን ተወካዮች በድንገት ያለ ሀገርና ያለ ወንበር ቀሩ። እውነተኛው መርዶ ግን የመጣው በ1979 ነበረ። የአሜሪካ ፕሬዝዳንት ጂሚ ካርተር አሜሪካ ከታይዋን ጋር የነበራትን ይፋዊ ዲፕሎማሲያዊ ግንኙነት ሙሉ በሙሉ እንደምታቋርጥና
ከቤጂንግ ጋር ወዳጅነት እንደምትመሰርት አወጁ። አሜሪካ አንድ ቻይና ብቻ አለች፣ ታይዋን የቻይና አካል ናት የሚለውን የቤጂንግ አቋም እቀበላለሁ አለች። ነገር ግን አሜሪካ ታይዋንን ሙሉ በሙሉ ለቤጂንግ አሳልፋ መስጠት አልፈለገችም ነበረ። ታይዋን ዛሬ በዓለም የምታሳየው ገጽታ የሰላምና የብልጽግና ቢሆንም ይህ ስኬት ግን በደምና በእንባ የታጠበ ረጅም ጉዞ ውጤት ነው። ብዙዎች ታይዋን ከቻይና የሚለያት ባህሩ ብቻ ነው ብለው ያስባሉ። ነገር ግን ትልቅ ልዩነት ያለው በባህሩ ሳይሆን ሰዎች አስተሳሰብና በፖለቲካ ነፃነት ላይ ነው። ከ1949 ጀምሮ ለ38 ዓመታት ያህል ታይዋን ዋይት ቴረር በመባል እጅግ ጥብቅ ወታደራዊ አገዛዝ ስር ነበረች። በወቅቱ ሐሳብን በነፃነት መግለጽ፣ ተቃዋሚ ፓርቲ ማቋቋም ወይም መንግስት መንቀፍ ሞት ወይም እስራትን ያስከትል ነበረ። ሆኖም በ1980ዎቹ መጨረሻ ላይ ህዝባዊ ተቃውሞዎችና የለውጥ ፍላጎቶች እየጠነከሩ መጡ። በ1987 ወታደራዊ አዋጅ ተነሳ። በ1996 ደግሞ ታይዋን ለመጀመሪያ ጊዜ ፕሬዝዳንቷን በህዝብ ቀጥተኛ ድምፅ መረጠች። ዛሬ ታይዋን በእስያ ብቻ ሳይሆን በዓለም አቀፍ ደረጃ በዲሞክራሲያዊ ስርዓትና ፕሬስ ነፃነት በከፍተኛ ደረጃ የምትጠቀስ ሀገር ሆነች። ነገር ግን የታይዋን ትልቅ ጉልበት ዲሞክራሲያዋ ብቻ አይደለም፣ የዓለም የቴክኖሎጂ የደም ስር በእጇ መያዛ ጭምር እንጂ። ታይዋን ከሌለች ዓለም ትቆማለች ቢባል ማጋነን አይሆንም። ይህ የሆነበት ምክንያት ደግሞ ሴሚኮንዳክተር ወይም የኮምፒውተር ቺፖች ናቸው። ከስማርት ስልኮች እስከ መኪናዎች፣ ከልብስ ማጠቢያ ማሽን እስከ ዘመናዊ ሚሳኤሎች ድረስ ሁሉም ነገር የሚንቀሳቀሱት በእነዚህ ጥቃቅን ቺፖች ነው። ታይዋን የዚህ ኢንዱስትሪ ንግሥት ናት። በተለይ የዓለማችን እጅግ ዘመናዊ ቺፖችን 90% የምታመርተው ታይዋን ነች። የታይዋን ሴሚኮንዳክተር ማኒፋክቸሪንግ ካምፓኒ ለዓለም ኢኮኖሚ እጅግ አስፈላጊ ከመሆኑ የተነሳ ኩባንያው ብቻውን የአፕል፣ የኔቪዲያ እና የሌሎቹን ግዙፍ ኩባንያዎች ሕልውና ወስኗል። የኢኮኖሚ የበላይነት ለታይዋን የሲሊኮን ጋሻ ሆኖ ያገለግላታል። ይህ ጋሻ ማለት ምን ማለት መሰላችሁ? ቻይና ታይዋንን ብትወር ወይም ፋብሪካዎቹ ቢወድሙ የዓለም ኢኮኖሚ በሰዓታት ውስጥ ይፈራርሳል። ስልኮች አይመረቱም፣ መኪናዎች አይሰሩም፣ ኢንተርኔትና ባንኮች ሳይቀሩ አደጋ ላይ ይወድቃሉ። ይህ ጥገኝነት ነው አያላን ሀገራት በተለይም አሜሪካ የታይዋንን ሰላም ለመጠበቅ ጥርሳቸውን ነክሰው እንዲቆሙ የሚያደርጋቸው። ታይዋን በ40 ዓመታት ውስጥ ከደሃ ግብርና ማህበረሰብ ተነስታ የዓለም የቴክኖሎጂ ማዕከልና ዲሞክራሲያዊ ተምሳሌት መሆን ችላለች። ነገር ግን ይህ ስኬት ለቤጂንግ መንግስት ትልቅ ስጋት ነው። ምክንያቱም ቻይናውያን በዲሞክራሲ ስር ሊበለጽጉ ይችላሉ የሚለውን እውነት ለዓለም እያሳየችባት ስለሆነ። ዛሬ ታይዋን በዓለማችን ላይ እጅግ አደገኛ ቦታ ተብላ ትጠራለች። ከ10 ዓመታት አንጻራዊ ሰላም በኋላ አሁን ያለው ሁኔታ ግን ወደማይመለሰው ግጭት እያመራ ይመስላል። በቤጂንግ ያለው የኮሚኒስት መንግስት አቋሙን ይበልጥ አጥብቋል። የቻይናው ፕሬዝዳንት ዢ ጂንፒንግ ታይዋንን ከዋናው ቻይና መቀላቀል የታሪክ ግዴታና የቻይና ህልም ዋነኛ አካል አድርገውታል። ለቤጂንግ መንግስት ታይዋን ራሷን ችላ መቆየቷ የቻይናን ዳግም መነሳት የሚያደናቅፍና ያለፈ የታሪክ ጠባሳ ተደርጎ ይወሰዳል። ለዚህም ነው ቻይና ታይዋንን በሰላም ካልሆነ በኃይል ወደ እናት ሀገርሽ ትመለሻለች ስትል በተደጋጋሚ የምታስጠነቅቃት። በደሴቷ ዙሪያ የሚደረጉት ግዙፍ የባህርና የአየር ኃይል ወታደራዊ ልምምዶች ይህንኑ ዛቻ የሚያጠናክሩ ናቸው። ነገር ግን በታይዋን በኩል ያለው እውነት ሌላ ነው። ከ1949 በኋላ የተወለዱትና ዛሬ ደሴቲቱን የሚመሩት ትውልዶች ከዋናው ቻይና ጋር ያላቸው ትስስር እጅግ እየቀነሰ መጥቷል። የቅርብ ጊዜ ህዝባዊ አስተያየት ጥናቶች እንደሚያሳዩት አብዛኛው የታይዋን ህዝብ ራሱን የሚመራው እንደ ቻይናዊ ሳይሆን እንደ ታይዋናዊ ነው። እነዚህ ወጣቶች ቻይና ማለት የጋራ ታሪክ ያላት ሀገር ብትሆንም የዛሬዋ ቻይና ግን ከነሱ ዲሞክራሲያዊ ስርዓት ከሐሳብ ነፃነትና ከአኗኗር ዘይቤ ጋር የምትቃረን ሀገር ናት። ለምን በነፃነት የገነባነውን ስርዓት ለኮሙኒስት አስተዳደር አሳልፈን እንሰጣለን የሚለው ጥያቄ የታይዋን ህዝብ የጽናት መሰረት ሆኗል። የዚህ ፍጥጫ ሶስተኛና ወሳኙ ተዋናይ አሜሪካ ናት። ዋሽንግተን በይፋ ታይዋን ሀገር ናት
ባትልም ታይዋን ከተወረረች ግን ዝም ብላ እንደማታይ በተደጋጋሚ እየገለጸች ነው። የአሜሪካና የቻይና የንግድ ጦርነት፣ የቴክኖሎጂ ሽኩቻና በፓሲፊክ ውቅያኖስ ላይ ያላቸው የበላይነት ፍላጎት የታይዋን ጉዳይ ይበልጥ እንዲወሳሰብ አድርጎታል። በተለይም እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬንን ከወረረች በኋላ የዓለም ስጋት በአንድ ጥያቄ ላይ አተኩሯል። ቀጣይዋ ታይዋን ትሆን ይሆን? ቻይና ከዩክሬን ጦርነት ምን ትምህርት ወሰደች? ምዕራባውያን ታይዋን ላይ የሚመጣውን ወረራ ለመከላከል ምን ያህል ዝግጁ ናቸው? የሚሉ ጥያቄዎች በየቀኑ የሚጠየቁ ሆነዋል። የቻይናና የታይዋን ታሪክ ከጥንት ነገዶች እስከ ዛሬ የሃይ-ቴክ ፍጥጫ ድረስ የዘለቀ እጅግ ውስብስብና ብዙዎች ለሞት የዳረገ ታሪክ ነው። ይህ ታሪክ የሁለት ወገኖች ጠብ ብቻ ሳይሆን መላው ዓለም በኢኮኖሚና በፖለቲካ እንዴት እንደተሳሰረ የሚያሳይ መስታወት ነው። ታይዋን በሰላም ትቀጥላለች ወይስ ቀጣይ የዓለም ጦርነት ቀጠና ትሆናለች የሚለው ጥያቄ የሁላችንም የወደፊት ዕጣ ፈንታን ይወስናል። የዛሬው ዝርዝር ትንታኔያችን ይህን ይመስል ነበረ። በታይዋንና በቻይና መካከል ያለው ግንኙነት በሰላም የሚቋጭ ይመስላችኋል ወይስ ጦርነቱ የማይቀር ነው? አስተያየታችሁን ኮመንት ላይ እንድታጋሩን እንጋብዛለን። ቪዲዮ መረጃ ሰጪ ሆኖ ካገኛችሁት ላይክ በማድረግ ለሌሎቹ እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንደነዚህ ያሉ ጥልቅ የታሪክና የጂኦፖለቲካ ትንታኔዎች ማግኘት ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ቸር ቆዩን።